አስተርዮ ማርያም ተብሏል ማለት ነው። ጥር 21 ቀን ሞት ለማናቸውም ሰው ሁሉ የተገባ ነው። ለምሳሌ ለእናንተና ለኔ ማለት ነው። ሞት ለማናቸውም ሰው የተገባ ነው። ነገር ግን የማርያም ሞት ግን ሁሉን ያስደንቃል። ዓለም ላይ ማንም ማን ደፍሮ በፊቱ መቆም የሚችል አካል የለም። ይህንን አምላክ ነው በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ፣ በእቅፏም ታቀፈችው፣ እንደ ሕፃንም አባበለችው፣ ጡቷንም አጠባችው እያልን ያለ ነው። ይህንን አምላክ ነው ለአብርሃም የዕብራይስጥ ልሳን ያስተማረው፣ ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮውን የከፈተለት ከዕብራዊት ድንግል ተወለደ፣ በድንግልና ወተት ጥቂት በጥቂት አደገ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱ ቃላትን የሰጠ የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። እንኳን ለአስተርዮ ማርያም ወይንም የእመቤታችን የቅድስት ድንግል ማርያም የዕረፍት በዓል መታሰቢያ ዕለት በሰላም አደረሳችሁ። እመቤታችን ቅድስት ድንግል ማርያም ክብሯም ምን ያህል ነው፣ እንዲሁም እናከብራት ዘንድ ማን ነው ያዘዘን፣ እንዲሁም ጥር 21 ቀን ለምን እናከብረዋለን የሚሉትን ጥያቄዎች በዛሬ ቪዲዮአችን እንመለከታለን ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። አስተርዮ ማለት መታየት ወይም መገለጥ ማለት ነው። ትርጉሙን ስንመለከተው ቃሉ አስተራየ፣ ታየ፣ ተገለጠ ከሚለው የግዕዝ ግስ የተገኘ ሲሆን ጌታችንና መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በስጋ የተገለጠበት ወይም የታየበት አንድነት ሶስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ ያለው በሙሉ ዘመነ አስተርዮ በመባል ይታወቃል ማለት ነው በቤተ ክርስቲያናችን። እመቤታችን የቅድስት ድንግል ማርያም ዕረፍትም በዚሁ በዘመነ አስተርዮ ውስጥ ስለሚከበር አስተርዮ ማርያም ተብሏል ማለት ነው። ጥር 21 ቀን ወይም የእመቤታችን የቅድስት ድንግል ማርያም የዕረፍት በዓሏ መታሰቢያ ማለት ነው። ስለ ቅድስት ድንግል ማርያምም ነቢያትም ሆነ ሐዋርያት እንዲሁም ሊቃውንት አባቶቻችን ብዙ ነገር ተናግረዋል፣ ብዙ ነገር ብለዋል። ከነዚህም የመጀመሪያው ቅዱስ ዳዊት በመዝሙር 86 ቁጥር 3 ላይ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስለ አንቺ የተነገረው የተደረገው ነገር እጹብ ድንቅ ነው እንዳለ እመቤታችን ቅድስት ድንግል ማርያም የአምላክ እናት ስትሆን ዓለሙን ሁሉ በእጁ የያዘ እግዚአብሔርን ጌታችንና መድኃኒታችን ኢየሱስ ክርስቶስን እየታቀፈች ስትሆን ነገር ግን ማረፏ እጅጉን ይደንቃል ማለት ነው። ታላቁ የቤተክርስቲያናችን አባት ቅዱስ ያሬድም ሞቷ የሚያስደንቅ መሆኑን ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ፣ ሞት ለማናቸውም ሰው ሁሉ የተገባ ነው። ለምሳሌ ለእናንተና ለኔ ማለት ነው። ሞት ለማናቸውም ሰው የተገባ ነው፣ ነገር ግን የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾት እናገኘዋለን ማለት ነው። የአምላክ እናት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታትን ከኖረች በኋላ መንፈስ ቅዱስ ባስገነዘባት መሰረት በክብር አርፋለች። የዚህን ዓለም መከራና ስቃይ ለሰዎች ድህነት፣ ለእኛ ድህነት ስትል የተቀበለችው ክብርት እናታችን ቅድስት ድንግል ማርያም በስጋ ብትሞትም እንደ ልጇ ደግሞ በትንሣኤዋ ተነስታለች። ይህ የሚሆነው በተቀደሰች ዕለት ነሐሴ 16 ቀን ነበር። እመብርሃን ከእናትና ከአባቷ ጋር 3 ዓመት እንዲሁም በቤተ መቅደስ 12 ዓመታት ከተወዳጁ ልጇ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር ደግሞ 33 ዓመታትን ከ3 ወር ከጌታችን እርገት በኋላ ደግሞ ከወንጌላዊው ቅዱስ ዮሐንስ ጋር 15 ዓመትን በድምሩ ጠቅላላ አይን ስንደምረው 64 ዓመት በዚህ በኃላፊው ዓለም ኖራ ጥር 21 ቀን በ49 ዓመተ ምህረት አካባቢ በክብር አርፋለች። ክርስቲያኖች በሙሉ ይህንን በዓል ልናከብር ይገባናልና ቅድስት ቤተክርስቲያናችንም ስርዓትን ሰርታልናለች። አስተርዮ ማርያም በሕዝበ ክርስቲያን ዘንድ የሚከበር በዓል በመሆኑ በሀገራችን ኢትዮጵያና በመላው የኦርቶዶክስ ተዋሕዶ ሃይማኖት ማህበረሰብ ዘንድ በድምቀት በየዓመቱ የሚከበር በዓል ነው። በዓሉን የምናከብረው እመቤታችን ቅድስት ድንግል ማርያምን ከዚህ ዓለም ድካም ማረፍ በማዘከር ብቻ ሳይሆን አማላጅነቷንና ተራዳይነቷንም በማሰብ ተስፋን በማድረግ ነው ማለት ነው። ስለ እመቤታችን ቅድስት ድንግል ማርያም እንግዲህ ብዙ ነገር ተብሏል። አባቶቻችንም በቻሉት መጠን ሁሉ ለማመስገን ሞክረዋል። ነገር ግን አመስግነው መጨረስ አልቻሉ። እነሱ ያልቻሉትን እኛ ታዲያ የመንካት ያክል እንጂ ምንም አቅሙ አይኖረንም ማለት ነው። እናም በየጊዜው የፕሮቴስታንቱ ዓለም ወንድሞቻችን የሚያነሱትን ጥያቄ የምንመልሰው የእነርሱ ጥያቄ ብዙ ጊዜ የሚወስድና መልስ አስፈልጎት ሳይሆን እኛ ስለ ቅድስት ድንግል ማርያም ተናግረን መጨረስ ስለማንችል ብቻ ነው። ጥያቄያቸው አንድ አይነትና ድሮ የተመለሰ ነገር ነው። ስለ ቅድስት ድንግል ማርያም ግን በየትኛውም አንደበት አስረድቶና ተናግሮ መርካትና ትህትናና ታምራቷን ተናግሮ መጨረስ አልተቻለም። ለምን ካለ ደግሞ አባቶቻችን ደካሞች ሆነው ሳይሆን የእሷ ክብር ከምንም በላይ ስለሆነ ነው።
እግዚአብሔር ዘላለማዊ ኃይሉንና አምላክነቱን ለዓለም ከገለጸባቸው ታላላቅ ስራዎች መካከል በእመቤታችን በቅድስት ድንግል ማርያም ያደረገው ድንቅ ስራው በቤተ ክርስቲያን ታሪክ ቀዳሚውን ስፍራ ይይዛል። ይህንን ሁኔታ ራሷ ባለቤቷ ቅድስት ድንግል ማርያም ብርቱ የሆነ እርሱ ታላቅ ስራን በእኔ አድርጓል፣ ስለዚህም ፍጥረት ሁሉ ያመሰግኑኛል በማለት ገልጸዋለች። ቅድስት ኤልሳቤጥም የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማነኝ ብላ መስክራለች። መልአኩ ቅዱስ ገብርኤልም ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሏታል። ቅዱስ ዳዊትም እንግዲህ ልጄ ሲላት እንመለከታለን። ሰሎሞንም እንዲሁ የአባቱን ፈለግ ተከትሎ እህቴ እያለ ይጠራታል። ለወንጌላዊ ቅዱስ ዮሐንስም በራሱ በክርስቶስ በዕለተ ዓርብ መስቀሉ ስር እናት ሆና ተሰጥተዋለች፣ ለእኛም ተሰጥታናለች ማለት ነው። ይህን ድንቅ ምስጢር እንግዲህ ውስንና ደካማ የሆነ አእምሮ የሰው ልጅ አእምሮ ሊገነዘበውም ሆነ ሊያውቀው ከሚችለው ነገር ሁሉ በላይ ነው። እንግዲህ ሁሉ ነገር የተጻፈው መጽሐፍ ቅዱስ ላይ መሆኑን መቼም ለማስረዳት መሞከር ጅልነት ነው። ምክንያቱም ትርጓሜና ምስጢር ባያውቅ እንኳን ማንም ፊደልን ማንበብ የቻለ ሰው ሁሉ በግልጽ ተጽፎ የሚያየው ነገር ስለሆነ ማለት ነው። ስለዚህም ቅድስት ቤተክርስቲያን ሐዋርያት ከክርስቶስ ተምረውና ሰምተው የነገሯትን ሁሉ ታደርጋለችና ትናንትም ዛሬም ነገም እመቤታችን ቅድስት ድንግል ማርያምን ልክ እንደ ኤልሳቤጥ ሁሉ የጌታዬ እናት ስትል ትጠራታለች። እንግዲህ እነርሱ አለማመን ይችላሉ። ነገር ግን ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ ብላታለች። ቅዱስ ሉቃስም ይህን ተቀብሎ አምኖበት ጽፎልን እናገኛለን። አይ ከመላክ እንስማው፣ ከሰው መስማት አንፈልግም፣ ከመላክ እንስማው ካሉ ደግሞ ሊቀ መላእክት ቅዱስ ገብርኤል አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብሎ ሰብኮን ነበረ። አይሆንም፣ ከራሱ ከክርስቶስ ከማንም ከፍጡር መስማት አንፈልግም፣ እናትነቷን ከራሱ ከክርስቶስ እንስማው ካልን ደግሞ በዕለተ ዓርብ በመስቀል ላይ ሆኖ ለሐዋርያው ወንጌላዊ ቅዱስ ዮሐንስ እነኋት እናትህ ብሎ በእሱ አማካኝነት ሰጥቶናል። እና አሁን ምን የተለየ ነገር ተገኘ? እናት ናት። ክርስቶስን ለመውለድና እናት ለመሆን ካላነሰች ለአንተና ለእኔ እናት ለመሆን እንዴት ታንሳለች ነው የተባለው። ልጇን ከሄሮድስ ለማዳን በግብፅ በረሃ ከተሰደደች አሁንም ለአንተና ለእኔ ከልጇ ምሕረትን ታሰጥ ዘንድ ምን አነሳት ነው የተባለው። ቅዱስ አግናጢዎስ ዘአንጾኪያ የተባለው አባት ለኤፌሶ ክርስቲያኖች በጻፈው መልእክቱ እንደገለጸው የቅድስት ማርያም ዘላለማዊ ድንግልና፣ አማኑኤልን መውለዷ እና የማይሞተው ጌታ መሞቱ እነዚህ ሦስቱ ከዚህ ዓለም ጥበበኞችና ገዢዎች የተሰወሩ ምስጢራት መሆናቸውን ተናግሮ እናገኛለን። ቅዱስ አግናጢዎስ እነዚህ ድንቅ ምስጢራት በራሳቸው ከንግግርና ከቋንቋዎች ሁሉ በላይ ሆነው የሚነገሩ በእግዚአብሔር የዝምታ መጎናጸፊያ የተጠቀለሉ ድብቅና ጣፋጭ ምስጢሮች ናቸው ይላል። የእመቤታችን ምስጋናው የበዛለት ቅዱስ ኤፍሬም ሶርያዊም አቤቱ መሰንቆ ልቦናዬን አነቃቃ፣ የልቤንም እንዚራ ድምፁን ከፍ አድርጎ የዳዊት ልጅ የሆነችውን የጌታውን እናት ድንግል ማርያምን ያመሰግናት ዘንድ ለዓለም ሕይወት የሚሰጠውን የወለደች እናቱ የሆነች እርሷን ከፍ ከፍ ያደርጋት ዘንድ ሲል እናገኘዋለን። እንዲሁም ይህ ቅዱስ በሌላ አንቀጽ ደግሞ ከሕሊናት ሁሉ በላይ ለሆነ ለዚህ ነገር አንክሮ ይገባል፣ ምድራዊት ሴት ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ ብሎ ተናግሮ እናገኘዋለን። እንደምንመለከተው እግዚአብሔር መንፈስ ቅዱስ ስለ ድንግል ማርያም ያልተናገረበት ጊዜ፣ ያላናገረውም ቅዱስ ያላናገረውም ነቢይ እንደሌለ ማስተዋል ከባድ አይደለም። ቅዱስ እግዚአብሔር ፍጥረቱንና ዓለሙን ለማዳን የወሰነው ዕለት በደረሰ ጊዜ ከቅድስት ድንግል ማርያም በድንግልና ተወልዷል። ማኅፀኗን ከተማ አድርጎ 9 ወር ከ5 ቀን በእርሷ አድሯል። አስተውሉ እንግዲህ ወሰን የሌለው ጌታ ዓለሙ ሁሉ የምናየውም የማናየውም ቀላያቱ ሁሉ የማይወስኑት ጌታ ነው የተባለው። ቀለል አድርገን አንየው። ምድር መረገጫው ተሆን ዘንድ እንኳን አትበቀውም፣ ሰማይም ለዙፋንነቱ አትመጥንም። ዓለም ላይ ማንም ማን ደፍሮ በፊቱ መቆም የሚችል አካል የለም። ይህንን አምላክ ነው በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ፣ በእቅፏም ታቀፈችው፣ እንደ ሕፃንም አባበለችው፣ ጡቷንም አጠባችው እያልን ያለ ነው ይህንን አምላክ ነው። እና ሌላ መረጃ ምን ይሰራልናል? እሷን ቅድስት፣ ብፅዕት፣ ንጽሕት፣ ውድስት፣ ስብሕት ለማለት ለምን እንፈራለን? ይህን ለማለት እኮ ጌታዋን ወለደችው የሚለው ቃል ብቻ በቂ ነው። እመቤታችን ቅድስት ድንግል ማርያምን ስናመሰግናት ለሚበሳጭ ሰው እንግዲህ እኔ መጠየቅ የሚፈልገው ጥያቄ እውነት ግን ክርስቶስ ሰው መሆኑን አምነሃል የሚል ጥያቄ ነው። እንደ አይሁዳውያን ክርስቶስ ገና አልተወለደም እያልክ አይደለም ወይ ነው ጥያቄ። ለምን ካላችሁኝ እያልንህ ያለ ነቢይ ወይም ሐዋርያ ወይም ሰማዕት ወይም አንድ ምድራዊ ንጉሥ ወለደች አይደለም። ይልቁንስ ዘላለማዊ ጅማሬና ፍጻሜው የማይወሰን
ዘመናት የማይወስኑትና በዓለሙ ሁሉ ሙሉ የሆነ አምላክን ነው ልጅ ብላ የጠራችው። የፈጠራትን በእናቷ ማህፀን ያበጃጃትን ክርስቶስን አምላኳን ነው ልጅ ብላ የጠራችው፣ እንደ ሕፃን ያባበለችው። መንፈስ ቅዱስ በእመቤታችን ላይ የማደሩ ምስጢር እንደ ሌሎቹ ያነጻቸው፣ ይቀድሳቸው፣ በስጋም በነፍስም መርቶ ወደ እግዚአብሔር መንግሥት ያገባቸው ዘንድ በነቢያትም በሐዋርያትም እና በሰማዕታትም ላይ እንዳደረው አይነት አይደለም። ነቢያት መንፈስ ቅዱስን አግኝተው የወደፊቱን እግዚአብሔር ገልጾላቸው ተናግረዋል። ሐዋርያት ደግሞ መንፈስ ቅዱስ ሲወርድላቸው ፈሪና ድንጉጥ የነበሩት ደፋሮችና ከ72 በላይ ቋንቋን የሚናገሩ ሆነዋል። ሰማዕታት ደግሞ መንፈስ ቅዱስ ሲወርድላቸው እና ሲያድርባቸው ለእሳትና ለስለት የቆረጡና ለእግዚአብሔር መንግሥት ብቻ የተገዙ መከራ መስቀሉንም ለመሸከም የተዘጋጁ ሆነዋል። መነኮሳትና ባሕታውያን ደግሞ መናንያን እንዲሁም መንፈስ ቅዱስን ሲያገኙ ዓለምን የናቁና በተጋድሎ የጸኑ የእግዚአብሔር ፍቅር የተገለጸላቸው ሆነዋል። እመቤታችን ቅድስት ድንግል ማርያም ምን ነበር ያደረገችው? መንፈስ ቅዱስ በአንቺ ላይ ይመጣል የተባለችው ምን ለማድረግ ነው? ምን ለማድረግ መሰለ? የማይቻለውን ለመቻልና አምላኳን ለመውለድ ነው። አዎ እንግዲህ በዚህ ዓለም ላይ ሌላ አምላኳን ልጄ የምትልና አምላኳ ደግሞ እናቴ የሚላት ሴት ካለች ይንገሩን። ያለዚያ ግን ለምን ቅድስት 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 እያልን ዘወትር እንደምናመሰግናት ሊረዱን ይገባል ማለት ነው። ቅዱስ ሉቃስ ይህን ዘላለማዊ እውነት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት ገልጾት እናገኘዋለን። ኢትዮጵያዊው ሊቅ ደራሲና ገጣሚ አባ ጊዮርጊስ ዘጋስጫ ደግሞ ምን ይላል ይመሰላችሁ? የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋን ለበሰ፣ የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ፣ ለአብርሃም የዕብራይስጥ ልሳን ያስተማረው ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮውን የከፈተለት ከዕብራዊት ድንግል ተወለደ፣ በድንግልና ወተት ጥቂት በጥቂት አደገ፣ የሕፃናትን ሥርዓት እንዳያጓድል አፉን የሚፈታባት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱ ቃላትን የሰጠ የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎን አውራጃ በምትሆን ሰናዖርም የፍጥረትን ሁሉ ቋንቋ የበተነ እርሱ የአሕዛብን ቋንቋ እንደማያውቁ ሁሉ እናቱ አፍ በፈታችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ ይህንን ነገር ከመስማት የተነሳ የሚለመልምበት ይህ ነገር እጹብ ድንቅ ነው፣ ስለዚህ አንክሮ ይገባል እያለ ሲገረምና ሲደነቅ ሲያመሰግን እናገኘዋለን። ይህ እንግዲህ በሰው ጥበብ በብራናና በቀለም የተጻፈ እውነት ሳይሆን ለድህነት በተጠሩ ሰዎች ሁሉ ልቡና በአምላክ ጥበብ የተጻፈ እውነት ነው። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወትር የምትናገረው ድንቅ ምስጢር ነው። እንግዲህ ይህንን ሁሉ እውነት ይዛ ነው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም ከቅዱሳን ሁሉ የተለየ ቦታ እንዳላት የምታስተምረውና የምትናገረው። ነገር ግን ክርስቶስን እናመልካለን የሚሉት ወንድሞቻችን እሷን እናመሰግን ዘንድ መጽሐፍ ቅዱሳዊ ማስረጃ ስጡን ይላሉ። እኔ ዛሬ ለሁሉም ትልቅ ማስረጃ ሰጣቸዋለሁ፣ የሚያዳምጡኝ ከሆነና የሚሰሙኝ ከሆነ ማለት ነው። እሱም ማስረጃ ጌታዋን ወልዳለች የሚል ነው። በቃ ትልቅ ማስረጃ። ከእርሷ ውጭ ጌታዋን ጡትን ማጥባት የቻለች የለችምና እንደሱ የምናከብረው ቅዱስ የለንም ነው መልሱ። ቅዱሳን ራሳቸውን ለማዳን ተሰደዱ፣ እርሷ ግን አምላኳን ለማዳን በግብፅ በረሃ ተሰደደች። ቅዱሳን ጸሎትን ወደ አምላካቸው አቀረቡ፣ እናም በእግዚአብሔር ክንድ ተመኩ። እሷ ግን ልጇን በክንዶቿ አቀፈች፣ እናም ጸሎትንም ለልጇ አደረገች። እናም ከማንም እናከብራታለን፣ እንወዳታለን፣ እንመካባትማለን፣ ከልጇ ዘንድም ምሕረትን እንጠይቅባታለን ማለት ነው። የቅድስት ድንግል ማርያም ምልጃና ጸሎት፣ የመላእክት የቅዱሳን ተራዳይነት አይለየን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።